በወሎ ዩኒቨርሲቲ የተመደባችሁ የ2018 ዓ.ም ፍሬሽማን ተማሪዎች እና በ2017 ዓ.ም ሪሚዲያል ወስዳችሁ የማለፊያ ነጥብ ያመጣችሁ ተማሪዎች ወሎ ዩኒቨርሲቲ ጥሪ አድርጓል ማለት ነው። ሌላ ጥሪ ያደረጉ ዩኒቨርሲቲዎችን በዚህ ቪዲዮ የምነግራችሁ ይሆናል። ሰብስክራይብ በማድረግ ደግሞ ቤተሰብ መሆን ይኖርባችኋል ማለት ነው። ከወሎ ዩኒቨርሲቲ ስንጀምር በ2018 ዓ.ም ወሎ ዩኒቨርሲቲ አዲስ የተመደባቸው የመጀመሪያ ዓመት መደበኛ ተማሪዎች እና በ2017 ዓ.ም የአቅም ማሻሻያ ትምህርት ወይም ደግሞ ሪሚዲያል ፕሮግራም ተምራችሁ ያለፋችሁ ተማሪዎች መግቢያ ቀናት ጥቅምት 20 እና 21 2018 ዓ.ም መሆኑን ዩኒቨርሲቲው አሳውቋል ማለት ነው። የምዝገባ ቦታ የተፈጥሮ ሳይንስ ተማሪዎች በኮምቦልቻ ግቢ፣ የማህበረ ሳይንስ ተማሪዎች ደግሞ በደሴ ግቢ ተመድባቸዋል ማለት ነው። ለምዝገባ ስትሄዱ ልትይዟቸው የሚገቡ የ12ኛ ክፍል ሰርተፍኬት ዋናውና ኮፒ፣ ከ9 እስከ 12ኛ ክፍል ትራንስክሪፕት ዋናውና ኮፒ፣ የ8ኛ ክፍል ሰርተፍኬት ዋናውና ኮፒ፣ 2 3 በ4 መጠን የሆኑ ፎቶግራፎች፣ አንሶላ፣ ብርድ ልብስ፣ የትራስ ልብስ እና የስፖርት ትጥቅ መያዝ ይኖርባችኋል ማለት ነው። ሌላ ጥሪ ያደረገው ዩኒቨርሲቲ በ2018 ዓ.ም በትምህርት ሚኒስቴር ወደ ደንቢ ዶሎ ዩኒቨርሲቲ የተመደባችሁ መደበኛ የአንደኛ ዓመት ተማሪዎች እንዲሁም በ2017 ዓ.ም በደንቢ ዶሎ ዩኒቨርሲቲ የሪሜዲያል ትምህርታችሁን ተከታትላችሁ የማለፊያ ውጤት ያመጣችሁ ተማሪዎች የምዝገባ ቀናት ጥቅምት 18 እና 19 2018 ዓ.ም መሆኑን ዩኒቨርሲቲው አሳውቋል ማለት ነው። ለምዝገባ ስትሄዱ ከ8ኛ እስከ 12ኛ ክፍል ትራንስክሪፕት ዋናውና ኮፒው፣ የ12ኛ ክፍል ሰርተፍኬት ዋናውና ኮፒው፣ 3 በ4 መጠን የሆኑ ፎቶግራፎች፣ አንሶላ፣ ብርድ ልብስ፣ የትራስ ልብስ እና የስፖርት ትጥቅ መያዝ ይኖርባችኋል። የ2018 ዓ.ም አዲስ ሪሜዲያል ገቢ ወደፊት እንገልጻለን ተብላችኋል ማለት ነው። ሌላው ጥሪ ያደረገው ዩኒቨርሲቲ ወላይታ ሶዶ ዩኒቨርሲቲ ነው። በ2017 ዓ.ም በአቅም ማሻሻያ ወይም ሬሜዲያል መርሃ ግብር በወላይታ ሶዶ ዩኒቨርሲቲ ትምህርታችሁን ተከታትላችሁ የማለፊያ ውጤት ያስመዘገባችሁ እንዲሁም ደግሞ በ2018 ዓ.ም በአንደኛ ዓመት ፕሮግራም በትምህርት ሚኒስቴር ወላይታ ሶዶ ዩኒቨርሲቲ የተመደባችሁ አዲስ ገቢ ተማሪዎች መደበኛ ምዝገባ የሚከናወነው ጥቅምት 21 እና 22 2018 ዓ.ም እንዲሁም በቅጣት ምዝገባ የሚከናወነው ደግሞ ጥቅምት 24 ነው ብሏል። ወላይታ ሶዶ ዩኒቨርሲቲ ማለት ነው። ማሳሰብ ያለው ከተጠቀሱት ቀናት ዘግይቶም ሆነ ቀድሞ የሚገኝ የማያስተናግድ መሆኑን አሳውቋል ማለት ነው። የትራስ ልብስ ያው የተመደባችሁበት ካምፓስ በአካል በመገኘት ምዝገባ እንድታከናውኑ እናሳውቃለን ይላል። ሌላው አዲስ በትምህርት ሚኒስቴር ለዩኒቨርሲቲያችን የተመደባችሁ አንደኛ ዓመት የተማሪዎች በአካል ቀርባችሁ ምዝገባ የምታከናውኑት ዩኒቨርሲቲ በተመደባችሁበት ካምፓስ ማለትም በተፈጥሮ ሳይንስ የስማችሁ ቅደም ተከተል ከኤ ጀምሮ እስከ አስቻለው ወንድሙ ወሰን እንዲሁም ደግሞ በማህበረ ሳይንስ የስማችሁ ቅደም ተከተል ከኤ ጀምሮ እስከ አማኑኤል መሐመድ ሙርቲ ድረስ ያላችሁ ምዝገባ የምታከናውኑት ወላይታ ሶዶ ዳውሮ ታርጫ ካምፓስ ሲሆን የተቀራችሁት በዋናው ካምፓስ ምዝገባ ታካሄዳላችሁ ማለት ነው። ሪሚዲያል ደግሞ በነበራችሁበት ካምፓስ የምትቀጥሉ ይሆናል ማለት ነው። እሺ ሌላ ጥሪ ያደረገ ዩኒቨርሲቲዎችን በቴሌግራም ቻናላችን የምታገኙ ይሆናል ማለት ነው። እንግዲህ ዩኒቨርሲቲዎች በአጠቃላይ አብዛኞቹ ዩኒቨርሲቲዎች በመጥራት ላይ ይገኛሉ። እስካሁን እንግዲህ የጠሩ ዩኒቨርሲቲዎች በሚል ቪዲዮ ሰርችላችኋለሁ። ያንንም ወደኋላ ተመልክተው ወደኋላ ቪዲዮ ማግኘት ትችላላችሁ ስክሮል በማድረግ ማለት ነው። ስለዚህ ለቻናላችን አሁንም አዲስ ከሆናችሁ ሰብስክራይብ በማድረግ ኢንፎርሜሽኖችን መከታተል ትችላላችሁ።